ብዙ ሰው ትርፍ እንዳለው ነው ዶሮ ኪሳራ እንዳለው ማንም ሰው አስረድቷችሁ ነግሯችሁ ያውቃል። ዶሮ ደግሞ ምን ያክል ኪሳራ እንዳለው ተዝል ላሳያችሁ። አሁን ይቺ የምትዋት ዶሮ አውሬ በልቷት ወይም ሌላ የተለየ እንስሳ ነክሷት አይደለም። ይቺ የምትዋት ዶሮ እስበሳቸው እራሳቸው ተነቋቁሮ ነው ማለት ነው እንደዚህ የሚሆኑት ማለት ነው። ሰላም ሰላም ውድ የዩቲዩብ ቤተሰቦቼ እንደናችሁ አላችሁ ወይ? አለሁኝ እግዚአብሔር ይመስገን። ዛሬ እንግዲህ ያለው ዶሮ እርባታ የሚሰራበት የነበረው ቦታ ውስጥ ነው ያለሁት። ይሄን የሚያክል ሸድ እንግዲህ የኔ ነበረ፣ እዚህ ውስጥ ነበር የምሰራው። ነፍሰ ጥሩ ሆኜ እዚች ጋር ነበር የምተኛው ማለት ነው። እዚች ጋር ተኛና ተዛ ፀሐይ መጥቶ እዚህ ጋር ሲደርስ እኔ እንቅልፍ ይወስደኝ ነበርና ያው እኔ ይሄንን ዶሮ እርባታ ለቅቄ እንደወጣሁ ታውቃላችሁ። በእኔ ስም ነበረ። አሁን በቅርብ እኔ ደግሞ ታልሰራሁበት ለምን ተዘግቶ ይቀመጣል? ይሄ ሸዱ የመንግስት ነው። መንግስት ግን ለ5 ዓመት ሰጥቶኝ ነበረ ሌላ ሰው ይስራበት ብዬ አስተላልፌው አሁን ሌላ ሰው ዶሮ እርባታ እየሰራበት ነው። እንደምታዩት ይሄ ጭዱን ገለባ ለእንቁላል ነው እንግዲህ ያከማቸው ሰውየው። አሁን በቅርብ ነው የገባው። ስለ ዶሮ እርባታ ጥቅምና ጉዳት ትርፍና ኪሳራውን ዛሬ በደንብ ላሳያችሁ ነው። ግቢው እንግዲህ ይሄን ይመስላል። ሽታ ግን በጣም አለ። ሽታ በጣም አለው። ግቢው ይሄንን ይመስላል። ሼዱ እንግዲህ ይከን የሚያክል ሼድ ነው። ቤቱ ብቻ ወደ 300 ካሬ ላይ ያረፈ ቤት ነው እና ስለ ዶሮ እርባታ ምን ያክል ኪሳራ አለው፣ ምን ያክል ጥቅም አለው፣ እንዴት ቢሰራ ነው ትርፍ ያለው፣ እንዴት ቢሰራ ነው ኪሳራ የሚያመጣው፣ ምን ያክል እንክብካቤስ ያስፈልጋቸዋል ዶሮች የሚለውን በደንብ ገልጽላችኋለሁ ዛሬ። ይሄ አሁን ውስጡ ዶሮዎች አሉ፣ ተዘግቷል። ልጁ እየመጣ ነው፣ አሁን ይከፍተዋል እና በደንብ እናሳያችኋለን ማለት ነው። ይሄ የምታዩት ገለባ ሁላ ለእንቁላል ማሰሪያ ነው ማለት ነው። ለእንቁላል ማሰሪያ የተቀመጠ ነው። ደርሻለሁ። ውስጡን ላሳያችሁ። የኢትዮጵያ ህዝቦች እንዲሁም የዩቲዩብ ተከታታዮቼ ያው ብዙ ጊዜ ዩቲዩብ ላይ ወጥተው ወይም በሚዲያ ወጥተው ብዙ ሰው ትርፍ እንዳለው ነው ዶሮ ኪሳራ እንዳለው ማንም ሰው አስረድቷችሁ ነግሯችሁ ያውቃል። ዶሮ ደግሞ ምን ያክል ኪሳራ እንዳለው ተዝል ላሳያችሁ። አሁን ይቺ የምትዋት ዶሮ አውሬ በልቷት ወይም ሌላ የተለየ እንስሳ ነክሷት አይደለም። ይቺ የምትዋት ዶሮ እስበሳቸው እራሳቸው ተነቋቁሮ ነው ማለት ነው እንደዚህ የሚሆኑት ማለት ነው። እና ትርፍ አለው። በቃ መጠቀም ነው ማለት በቃ በአንድ ጊዜ ሀብታም እንደምትሆኑ ሳይዋችሁ ዶሮ እርባታ በጣም ጥቅም አለው። በዛ ልክ ደግሞ በጣም ጉዳት አለው። ሰሞኑን አሁን አንድ ሚዲያ ላይ ያየሁት በጣም ብዙ ጫጭቶች በአንድ ሽቅ ብለው አልቀው በጣም ነው ያዘንኩትና ዶሮ በእርግጥ እኔ ጥቅም አለው ብዬ የማስበው ምንድነው እንደ ውጪዎቹ እንደ ፈረንጆቹ የራሳቸው እያንዳንዱ ዶሮች በራሳቸው ቤት ኖረው ያችን አንዷን ዶሮ መንካት ካልቻለች የራሳቸው የሆነ ቤት አላቸው። ምናልባት ያ ጥቅም አለው ብዬ ላስብ እችላለሁ።
አንድ ላይ የሚኖሩ ዶሮዎች አፋቸው ተቆረጠም አልተቆረጠም እስበሳቸው የመነቋቆር እንትናቸው በጣም እንትን ያለ ስለሆነ ብዙውን ጊዜ ጥቅም አለው ብለው ጥቅም አለው ብለው ነው የሚነግሯችሁና ጥቅም እንዳለው ጉዳት አለው፣ በጣም ጉዳት አለው። እኔ እንደውም እንደኔ ዶሮ እርባታ እኛ አበሾች ብዙ እኔ አትርፈንበታል ብዬ አላስብም። አሁን ይሄ ያሳያችሁ እኔ የምሰራበት ዶሮ እርባታ ነው። በጣም ብዙ ዶሮዎች ተነካክሰዋል። በጣም ብዙ ዶሮዎች እየተበላሉ ነው እና በጣም ኪሳራ አላቸው። በተለይ ቅዝቃዜ ባለበት አካባቢ ላይ በጣም እንትናቸው ለምሳሌ አንድ ዶሮ ደምታ ታዩ ሁሉም ዶሮዎች ስበሳቸው ነው የሚነካካሱት ማለት ነው። ዶሮ እርባታ ያሰበሰው አንደኛ 4 ወር ላይ ዶሮቹ አፋቸው መቆረጥ አለበት። 4 ወር ላይ አይደለም 3 ወር ላይ 3 ወር ተግማሽ ወይም 3 ወር ላይ ማክሲሙም 3 ወር ላይ አፋቸው መቆረጥ አለበት። አፋቸው ካልተቆረጠ ምንድነው የሚፈጠረው? እንቁላል ተጀመሩ በኋላ እስበሳቸው የመነቋቆር ባህሪ ያለባቸው በጣም ነው የሚነቋቆሩት። መነቋቆር ትላችሁ ደግሞ እንደዚህ እንዳሳየዋችሁ ተዝቼ ባሰች የተነቋቆሩ አሉና ምናልባት ለእይታ ይዘገንናል ብዬ ነው ያላሳየኋችሁና ጥቅም አለው ብቻ ሳይሆን ጥቅም እንዳለው በዛም ልክ ደግሞ ጉዳት አለው። በጣም ጉዳት አለው። በደንብ እንክብካቤ ያስፈልጋቸዋል። ልክ እንደ ልጅ ናቸው። መራብ አይችሉም። አሁን ያበሻ ዶሮ የራሷን ጭራ ምን ብላ ራሷን ትሸፍናለች አይደለ? የፈረንጅ ዶሮች ደግሞ እንደዛ አይደሉም። እናንተ እጃችሁን ብቻ ነው የምትጠብቁት። ራብ ባላቸው ለምሳሌ 5 ሰዓት የምትሰጧቸው 6 ሰዓት ላይ ብትሰጧቸው ስበሳቸው ይበላሉ ነው የምታገኙቸው። የ1 ሰዓት ልዩነት ማለት ነውና ስለ ዶሮ እርባታ መጀመሪያ ያሰባችሁ ሰዎች በደንብ አስባችሁበት፣ በደንብ ስልጠና ወስዳችሁበት እንዲሁም ደግሞ አሁን የመጣው ዘመናዊ እያንዳንዷ ዶሮ አንዳንድ ቤት ያላት ቢሆን የተሻለ ለዶሮቹም ሴፍቲ ያለው አይነቋቆሩ ለየብቻ ነው የሚኖሩት። እንደዛ ብታረጉ ነው አሪፍ ብዬ የማስበው። በተረፈ 500 1000 ዶሮ አንድ ላይ አድርጋችሁ ለመስራት ያሰባችሁ ሰዎች እናተርፋለን ብላችሁ ታይሆን እንከስራለን ብላችሁ ታስቡበት አሪፍ ነው። ትርፍ እንዳለው ኪሳራ ማለት ነው እና ስለ ዶሮ እርባታ ብዙ ሰው ጠይቁኝ ነበር። ምን ያክል ብንጀምር ያዋጣናል ወይ ያከስረናል ወይ ያላችሁኝ እየጠየቃችሁኝ ነበረ። ያው እኔ አትጀምሩም አልልም ጀምሩም አልልም። ምክንያቱም ዶሮ እርባታ ሁሉም ሰው ሚዲያ ላይ ወጥቶ ያተርፋል የሚለው ሁላ ውሸት ነው። ሁሉም የራሱን የሚዲያውን ቫይራል መውጣት ብቻ ነው። የህዝብን ኪሳራ አያስቡም። በቃ ዶሮ እያንዳንዱ አንዳንድ ቤት ኖሯት ለብቻዋ እንትን ስታልኖረች ድረስ ትርፉ እኔ ያን ያክል አይታየኝም። እኔ እውነቱን ለመናገር 400 ሺህ ብር ጀምሬ 65 ሺህ ብር ነው እዚህ ወጣሁት። በተረፈ ብሩ የትም እንደሄደ አላወቅኩትም። በኪሳራ ነው ወጣሁት እና ዶሮ እርባታ መስራት የፈለጋችሁ ሰዎች ግን ይሄን እንዳሳየኋችሁ ነው። በደንብ አስቡበት። ታሮ ዶሮ እርባታ፣ ከብት እርባታ፣ በግ እርባታ፣ ፍየል እርባታ ቢሆን የተሻለ ነው ብዬ ነው የማስበው። አይ ዶሮ እርባታ እሰራለሁ ታላችሁ በደንብ አሁን ዘመናዊ በመጣው እቃ በደንብ ተያዛችኋቸው ምግባቸውን ሁሉ ነገራቸውን ማግባብ 3 ወር ላይ ሲደርሱ ደግሞ አፋቸው ተተቆረጠ አዋጭ ሊሆን ይችላል ማለት ነው። አሁን እየተመለስኩ ነው። እዛ ውስጥ ምን አየሁ መሰላችሁ? ልጁ ራሱ አሁን የጀመረው ልጅ በጣም ከብዶታል። በጣም ነው የሚያስጠላው። በጣም ኪሳራ እየገባ ነውና በጣም ብዙ የከብት መኖ እያስገባ ነው። ምክንያቱም ዶሮቹን አሁን በርካሽ አውጥቶ ሸጦ ከብት ሊያስገባ ነውና እና ሁላችሁም ይሄ ሚዲያ ላይ የምታዩት ሚዲያ ላይ የሚወራው ነገር ይሄን ያህል ጥቅም አለው ይሄን ያህል ምን አለው እንደዛ የሚባለው ነገር እውነት እንዳልሆነ ነው ላስረዳችሁ የምሞክረው፣ ላስረዳችሁ የምፈልገው። ብዙ ሰዎች ጠይቀውኛል። ዶሮ እርባታ ተመልሰሽ አሰሪም ወይ እኔ በጀምር ምን ያክል ነው አዋጭነቱ? ታገር ውስጥም ታገር ውጭም ያሉ ሰዎች በጣም ብዙ ሰዎች እየጠየቁ ነው ስለዚህ ነገር ማለት ነውና ጠቅለል አድርጌ የምነግራችሁ ነገር ቢኖር ኢትዮጵያ ውስጥ ዶሮ እርባታ እኔ ብዙም አይታየኝም ማለት ነው። ከተሰራም እንዳልኳችሁ ተዝ በፊት በዛኛው ማቴሪያል ተሆነ ምናልባት አዋጭነቱ የተሻለ ነው። በተረፈ ደግሞ ስለ በሬ በግ ምናምን ድልበት ብታደርጉ አሁን የተሻለ ነው። ነገር ግን አሁን ልጁ እንዳያችሁት እኔ እንግዲህ ይሄንን ሻጅ ለ5 አመት እንደተሰጠኝ ለልጁ ያስተላለፍኩብለት እኔ መስራት ስላልቻልኩ ያው መቀመጥ የለበትም ቦታው ነው ብዬ ያስተላለፍኩት እና ልጁ ዶሮ እርባታ ያስገባ ነግሬው ነበረ በጣም እንደሚከብድ እስከ 3 ወር ድረስ እንትን ብለ ቢያንስ አፋቸውን አስቆርጥ። በእርግጥ ስለ ሙያው እሱም በደንብ አለው። ከዚህ በፊት ዶሮ እርባታ ነበረው ሌላ ጋር ተዛ ነው የመጣውና እና አሁን አፋቸው ቢቆረጥም ባይቆረጥም እነሱ በጣም ነው የሚነቋቆሩት ማለት ነው። አንድ ዶሮ ተሳስታ
ዶሮ እርባታ ያላችሁ ሰዎች እንኳን ማለት ነው አንድ ዶሮ ተነቁራ ታያችሁ ይተዋታል ወይም ሌላ ነገር ብላችሁ እንዳታስቡ። ቶሎ ብላችሁ ዶሮዋን ተዛ ውስጥ ማጥፋት አለባችሁ። ቶሎ ብላችሁ ያችን ዶሮ ተውስጣቸው ታላጠፋችሁ ሁሉም ዶሮዎች ማለት ነው ምንድነው የሚሆነው እስበሳቸው የመነቋቆር እንትን ይኖራቸዋል ማለት ነውና አንድ ዶሮ ስትነቆር እሷም ቶሎ ብሎ ማውጣት፣ ሁለተም ተተነቆረች ያንን ቶሎ ብላችሁ ማውጣት። የሚገርማችሁ ልክ ውሻ እንደነከሰው ነው እንትን የሚሉትና በተለይ ደግሞ ሲነቋቆሩ ድምጻቸው ዋይ 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 በቃ የሆነ ሰው እየተደባደበ ሰው ሴቶች እንደሚጮሁ ልክ እንደዛ ነው ስሜቱ ማለት ነውና በዛ ላይ ደግሞ እናንተ አገር አማን ብላችሁ ማታ ምን ነው አብልታችሁ ምናምን ብላችሁ ዘግታችኋቸው ወጣችሁ ጧት ትመጡ 4 ወይ 2 ወይ 3 መሀል ተፈንግለው ሞተው ልታገኙ ትችላላችሁ ማለት ነውና ይህ ማለት ደግሞ አንድ ዶሮ ስትሞት 500 600 ያዘች ነው የምትሄደው እናንተ በእንቁላል የምታመጡትን እሷ ተወልው እየቀነሰች ነው የምትሄደውና የፈረንጅ ዶሮ እኔ በተለይ ብርድ ያለበት አካባቢ ላይ በደንብ ሴፍቲ የማይጠበቅ ቦታ ላይ ሰው ወጥቶ ብቻ አትርፋለሁ ስላላችሁ አትሞክሩት። እኔ አሁን እንዳሳየኋችሁ እንዴት እንደተመላለጡ ማለት ነው የተመላለጡት ሁላ ምንድነው ዶሮ እስበሳቸው አንዷን እየነከሰች ነውና በጣም ጥንቃቄ አድርጉ። ዶሮ ልትሰሩ ያስባችሁ ሰዎች በደንብ ስልጠናውን ወስዳችሁበት በደንብ ኃላፊነቱን ወስዳችሁበት መጀመር ታለባችሁም ደግሞ በትንሹ ለምሳሌ 500 አስባችሁ ሆነ 100 ወይ 200 ዶሮ ጀምራችሁ እንትኑን ያያችሁት ልምዱን እየወሰዳችሁ በደንብ ልምዱን እየወሰዳችሁ እየጨመራችሁ መሄድ ትችላላችሁ። በተረፈ አንዴ እንደኔ አንጥታችሁ 500 ዶሮ እርባታ ጀምራችሁ በኪሳራ በባዶ ተምትወጡ እንደዛ ብታረጉ ነው የተሻለ ነው ብዬ የማስበው። ስለዚህ ያው እንግዲህ ስለ ዶሮ እርባታ ያለው ነገር አስረድቻችኋለሁ። ብዙ ሰው የምትጠይቁኝ ጥያቄ ስለሆነ ነው ዛሬ አሁን ዶሮ እርባታው ጋር ወርጄ እንትን ያልኩት። እናም እንግዲህ ተሞላ ጎደል ይሄ ነው እላችኋለሁ። ወዳችኋለሁ።